ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ባላማጣ ከተማ 7ኛው ሀገራዊ ምርጫ እንዲካሄድ ነዋሪዎች ጠየቁ። በመጪው ግንቦት 24 ቀን 2018 ዓ.ም እንደሚካሄድ የሚጠበቀው 7ኛው ሀገራዊ ምርጫ ባላማጣ ከተማ ጭምር እንዲካሄድ የከተማዋ ነዋሪዎች ጥያቄ አቀረቡ። በአማራ ክልልና በትግራይ ክልል መሃል የማንነት ጥያቄ በሚነሳበት የራያ አላማጣ አስተዳደር ስድስተኛው ሀገራዊ ምርጫ እንዳልተደረገ በግንቦት የሚካሄደው 7ኛው ሀገር አቀፍ ምርጫ መካሄድ እንዳለበት ነዋሪዎች ለሪፖርተር ተናግረዋል። ስማቸው እንዳይጠቀስ የጠየቁ አንዳንድ የከተማዋ ነዋሪ እንደተናገሩት በስድስተኛው ሀገራዊ ምርጫ የሚወክላቸውን አስተዳደር ሳይመርጡ በመቆየታቸው ፖለቲካዊና አስተዳደራዊ ችግሮች ደርሰውባቸዋል። በመሆኑም 7ኛው ሀገራዊ ምርጫ በራያ አላማጣ እንዲካሄድና ነዋሪዎች የሚፈልጉትን አስተዳደር እንዲመርጡ መደረግ እንዳለበት ጠይቀዋል። በከተማዋ ትምህርትን ጨምሮ ሌሎች ማህበራዊ እንቅስቃሴዎች ሙሉ በሙሉ በሚባል ደረጃ መቋረጡን የተናገሩት ነዋሪው የዘንድሮው የከተራና የጥምቀት በዓልን አለማክበራቸውንም አክለዋል። ችግሩ እየተፈጠረ ያለው በህዝብ የተመረጡ አስተዳደር ባለመኖሩ ነው። ስለሆነም ህብረተሰቡ ያስተዳድረኛል ያለውን አካል ለመምረጥ ምርጫው መካሄድ አለበት ያሉት አስተያየት ሰጪው በአሁኑ ወቅት ከየትኛውም አስተዳደር እውቅና ያልተሰጣቸው አካላት ከተማዋን በኃይል እያስተዳደሩ እንደሚገኙ ተናግረዋል። ከዚህ ቀደም በትግራይ ክልል ጊዜያዊ አስተዳደር ተሾመው የነበሩት ከንቲባ የሉም ብለው በአማራ ክልል አስተዳደር በኩልም ተወክለው የነበሩት ከንቲባ መውጣታቸውንም አስረድተዋል። በአሁኑ ወቅትም ከተማዋ በዋናነት በኮማንዶ ፖስት ስር እንደምትገኝ የተናገሩት አስተያየት ሰጪው ነገር ግን የህወሓት ታጣቂዎች በከተማዋ በስፋት እንደሚንቀሳቀሱ ጠቁመዋል። በአማራ ክልል በኩል ተዋቅሮ የነበረው የራያ አላማጣ አስተዳደር ሙሉ በሙሉ መፍረሱን ተወክለው የነበሩት ወደ ቆቦና ሌሎች አካባቢዎች ተሰደዋል ብለዋል። 7ኛው ሀገራዊ ምርጫ በምንም አይነት ምክንያት ሊያልፈን አይገባም ያሉት ደግሞ የቀድሞ የአላማጣ ከተማ ከንቲባ አቶ ኃይሉ አበራ ናቸው። በአሁኑ ወቅት ከተማዋ በኮማንድ ፖስት እንደምትተዳደር የተናገሩት አቶ ኃይሉ ነገር ግን በህዝብ ምርጫ የተመረጠ መዋቅር አለመኖሩንም ገልጸዋል። በመሆኑም 7ኛው ሀገራዊ ምርጫ በራያ አላማጣ እንዲካሄድ ለምርጫ ቦርድና ለፌዴሬሽን ምክር ቤት የጽሑፍ ጥያቄ አቅርበው ምላሽ በመጠባበቅ ላይ መሆናቸውንም ተናግረዋል። በአሁኑ ወቅት ያለው ሁኔታ ምርጫ ለማካሄድ አመቺ ነው ያሉት አቶ ኃይሉ በአማራ ክልል በኩል የታጠቁ ኃይሎች በአካባቢው አለመኖራቸውን ጠቅሰው የህወሓት ታጣቂዎችን በማስወጣት ህብረተሰቡ የሚፈልገውን አስተዳደር እንዲመሰርት ማድረግ ይገባል ብለዋል። መንግስት የህወሓት ታጣቂዎችን ማስወጣት አለበት ያሉት አቶ ኃይሌ ነፃና ገለልተኛ በሆነ አካላት ምርጫው እንዲካሄድና አካባቢው ማስተዳደር የሚፈልግ አካል በህብረተሰቡ መመረጥ አለበትም ብለዋል። በትግራይ ጊዜያዊ አስተዳደር ተሾመው የነበሩት የከተማዋ ከንቲባ በህወሓት ታጣቂዎች ተባረው በረሃ መግባታቸውንም ተናግረዋል። አቶ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በነበሩበት ወቅት የትግራይ ደቡባዊ ዞን የአላማጣ ከተማ ከንቲባ እንደነበሩ የተናገሩት አቶ ዝናቡ ደስታ እናንተ የስምሪትና የብልጽግና ፓርቲ ተላላኪ እንዲሁም አማራ ናችሁ በማለት በህወሓት ቡድን የግድያ ሙከራ ሲደረግባቸውም ከተማዋን ለቀው መውጣታቸውን አስታውሰው አሁንም የአላማጣ ከተማ ከንቲባ ነኝ ብዬ ነው የማስበው ያሉት አቶ ዝናቡ ነገር ግን በኃይል ከተማዋ እንዲወጡ መደረጋቸውን ጠቅሰዋል። የሀሳብ ልዩነት ያላቸው ሰዎች ጨምሮ ባለሀብቶችና ወጣቶች ከከተማዋ እንዲወጡ መደረጋቸው የተናገሩት አቶ ዝናቡ የህወሓት ታጣቂዎች ኮማንድ ፖስት የተሰጠውን ግዳጅ በአግባቡ እንዳይወጣ በማድረግ የጦርነት ትንኮሳ እያደረጉ መሆናቸውን አክለዋል። በአጠቃላይ አላማጣ ከተማ ሰዎች በየቀኑ የሚገደሉበት፣ ገዳዮችም የማይታወቁበት፣ ፍትህ የሌለበት፣ ነፍጥ ያነገቡ አካላት ያሻቸውን የሚፈጽሙበት እንደሆነም አብራርተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ።
ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።